የአብ ግብሩ መውለድ ከሆነ የወልድ መወለድ ከሆነ የመንፈስ ቅዱስ ግብሩ ደግሞ ምንድነው? መስረጽ ነው። አንድ ነገር ብቻ ነው አሁንም ወደፊት ካሉት ጥያቄዎች ጋር ተያያዥም ቢሆን እያነሳናቸው እየገቡን እንዲሄዱ ማለት ነው። አሁን ከአብ ከመንፈስ ቅዱስ ተለይቶ ለምን ወልድ ሰው ሆነ? ለምን ወልድ ሰው ሆነ የሚለውን ነው እያዝን ያለ ነው። ለምሳሌ አንድ ሰው እኛ አለን አይደል? ስናስብ ቃልን ነው የምናስበው። ትንፋሽ አይታሰብም፣ ቃል ይታሰባል። ቃል ስለታሰበ ልብ ቃልን ስላሰበ ቃልን ያስገኘዋል። ቃልን ሲያስገኘው ቃል ምን ተባለ ነው የሚባለው? ተነገረ ነው የሚባለው። ትንፋሽስ ምን ተባለ ነው የሚባለው? ተተነፈሰ። ጸአት ያገናኛቸዋል። በደንብ የምንዛት ነገር ጸአት ያገናኛቸዋል ማለት በአንድ አፍ ይወጣሉ። ቃልና ትንፋሽ ማለት ነው። ቃል በተለየ ከዊን በከዊናዊ በቃልነቱ ከዊን ቃል ተነገረ ስንል ትንፋሽ ደግሞ ተተነፈሰ ነው ምንል። ስለዚህ የወልድን ከአብ መገኘት ልደት አለው። የመንፈስ ቅዱስን ከአብ መገኘት ስርጸት አለው። ስለዚህ የሚጻፍ ለምሳሌ አንድ ሰው ሊጽፍ የሚችለው ልቡን ነው ቃሉን ነው እስትንፋሱን ነው ሊጽፍ የሚችለው ጻፍ ቢባል አንድ ሰው ወረቀት ላይ ሊጽፈው የሚችለው ማንን ነው? ልብን በቅርጽ እንደዚህ እንደ ምናምን ማስቀመጥ እሱ አይደለም። ልብን መጻፍ አይቻልም። ልብን መጻፍ ስለማይቻል ሰው የመሆን ግብር ያለው ወልድ ብቻ ነው። ሰው የመሆን ግብር ለምሳሌ የፈለገ ያህል ብናስብ ልብን መጻፍ አንችልም። የፈለገ ያህል ብናስብ ትንፋሽን መጻፍ አንችልም። ልብ ያስባል እንጂ ልብ ቃል አይደለም። የመጻፍ ግብር ያለው ወልድ የመጻፍ ግብር ያለው ቃል ስለሆነ ሰው የመሆን ግብርም ያለው እግዚአብሔር ወልድ ነው። ስለዚህ እግዚአብሔር ወልድ ከአብ ከመንፈስ ቅዱስ ተለይቶ ለምን ሰው ሆነ? ለምን እሱ ብቻ ሰው ሆነ ቢባል የመወለድ ግብር ያለው እርሱ ብቻ ነውና ሰው የመሆን ግብር ያለው። ለምሳሌ አሁንም ማየት እንችላለን። እንደዚህ ካል ሰው ማለት ሰው የሚለው ስም ከአካል ሳይቀድም አካሉ በኖረበት ዘመን የኖረ ነው። ሰው የሚለውን ስም አካሉ አይቀድመውም። እንደዚህ ከሆነ ወልድ አብ በኖረበት ዘመን አለ። የሥላሴ አካላቸው ወአካላቲሆሙኒ ለስሉስ ቅዱስ አስማቲሆሙ፣ የሥላሴ ስማቸው አካል ነው። አካላቸው ስም ነው። እንኳን የሥላሴ የኔ ስሜ አካል ነው። አካሌ ስም ነው። የሰው ስሙ ሰው ነው። ስሙ ደግሞ አካሉ በኖረበት ዘመን የኖረ ነው። ሥላሴ ሰውን እንፍጠር ባሉ ጊዜ ሰውን ሲሉ ሰውን ባሉ ጊዜ 7 ባህሪ ያለውን ማለታቸው ነው። ስለዚህ 7 ባህሪ ማለት ከሆነ አካል ነው ማለት ነው። እንደዚያ ከሆነ ሰው መባል ቅዱስ ጎርጎርዮስ ሲናገር ወናሁ ንቤ ካይበ አብ ወልድ መንፈስ ቅዱስ፣ ይህንን ስለ አብ ስለ ወልድ ስለ መንፈስ ቅዱስ እንወስደዋለናል። ይህንን የምንናገረው ስለ አብ ስለ ወልድ ስለ መንፈስ ቅዱስ ነው። ወልድም ከአብ ስለተወለደ ልጅ እንለዋለን። መንፈስ ቅዱስም ከአብ ስለሰረጸ ሰራጺ እንለዋለን። ከአብ ተገኘ ወጣ እንለዋለን እንጂ ማን አይቀድመውም? አብ አይቀድመውም። ስለዚህ እንደዚህ ከሆነ በደንብ እናስተውል። ስም ምንድን ነው ስንል ስም አካል ነው። አካል ምንድን ነው? ወትርጓሜሁሰ ለአቃኒም አካላት ጽኑዓን ቀዋመያን ፍጹማነ ገጽ ወመልክ ብሂል ይላል ቅዱስ ጎርጎርዮስ። አሁንም እዛው ሃይማኖተ አበው ምዕራፍ 13 ላይ ስም ማለት የጸና ቀዋሚ የሆነ ልዩ የራሱ የሆነ መታወቂያ ያለው ማለት ነው። የስም ትርጓሜው እሱ ነው አለ። አካል ነው ስም አለ። ስም አካል ከሆነ አካል ስም ደግሞ አካልን ካልቀደመ እዚያው ጋር ነው እየተመለስኩ ያለሁት። ስም አካልን ካልቀደመ ስለዚህ የአብና የወልድ የመንፈስ ቅዱስ ቀዳማዊነታቸው አንዲት ናት። አንድ ያዝም ወልድን ከአብ ተወልዶ ኖሮ ከአማናዊት መጽሐፍ ከድንግል ማርያም በድንግል ማርያም ሰው ሆነ የምንልበት ምክንያት ሰው የመሆን ግብር ያለው እርሱ ብቻ ስለሆነ ነው። በደንብ ማንሳትም እንችላለን። በሌላ አነጋገር የመወለድ ግብርን በደንብ ማንሳት እንችላለን። ለምሳሌ መውለድ እንደዚህ ከሆነ ሌላም ጥያቄ ያስነሳል። ሲወልደው አይቀድመውም። ሲወልደው ካልቀደመው ሲወልደው በኖረበት ዘመን ደግሞ አልተለየውም። በኖረበት ዘመን ካልተለየው በተጸነሰ ጊዜም ከተጸነሰ በኋላም በተወለደ ጊዜም ከተወለደ በኋላም ከአባቱ አልተለየም። ይህን በደንብ ማየት እንችላለን። ለምሳሌ ቅዱስ ዳዊት ምን ይላል? ወውስተ ፀሐይ ሲመጽላሎቶ በፀሐይ ምሳሌውን አኖረ ይላል መዝሙር 18 ቁጥር 5 ላይ። ለዚህ ነው ቅዱስ በፀሐይ ምሳሌውን አኖረ ያለውን አሁን በፀሐይ ጥላ ያለውን ብዙ ሰዎች ሌላ ብለው እንዳይወስዱት ለዚህም ማስረጃ እንንገራቸው። ኦሪት
ለወንጌል ጥላ ነበረች ይላል ቅዱስ ጳውሎስ። ጥላ ነበረች ሲል ምን ማለት ነው? ምሳሌ ነበረች ማለት ነው። ስለዚህ ፀሐይ የማን ምሳሌ ናት ማለት ነው? የሥላሴ ምሳሌ ናት። ፀሐይ የሥላሴ ምሳሌ ከሆነች እናንሳ፣ ክበብ አለ፣ ብርሃን አለ። ካዊንን ልናስረዳበት ስለፈለግን ነው። ክበብ፣ ብርሃን፣ ሙቀት አለ። ስንት ፀሐይ ነው? አንድ ፀሐይ ነው። ስንት ካዊን አላት? 3። በኖረችበት ዘመን 3 ናት። በኖረችበት ዘመን አንድ ናት። በ3 ከዊን አንድ ፀሐይ፣ በአንድ ፀሐይ 3 ከዊን። ለምሳሌ ክበብ በኖረበት ዘመን ማን አለ? ጸዳል አለ። ጸዳል ከሌለ ክበብ የለም። ክበብ ካለ ደግሞ ከክበብ የሚወለደው ማን ነው ስንል ጸዳል ነው። ጸዳል ነው የሚወለደው፣ ክበብ አይወለድም። ክበብ ምንድነው ስራው ካል ጸዳልን ማስገኘት ነው፣ ብርሃንን ማስገኘት ነው። ከክበብ የፀሐይ ብርሃን ይወጣል፣ ይወለዳል። ከክበብ የፀሐይ ብርሃን በተወለደ ጊዜ ምን አለ? ሙቀት አብሮ ይወጣል ማለት ነው። ግን እንግዲህ እናስተውለው፣ ከክበብ የፀሐይ ብርሃን በተወለደ ጊዜ ሙቀት አብሮ ስለወጣ ክበቡም ወደዚህ ዓለም አብሮ ስለመጣ የመዋሃድ ግብር ያለው ማን ብቻ ነው? ብርሃን ብቻ ነው። አይናችን ክበቡን አይዋሃድም። ክበቡን ከተዋሃደ አይናችን ይዘጋል። አይናችን ሙቀቱን አይዋሃድም። ሙቀቱን ከተዋሃደ አይናችን ይቃጠላል። አይናችን የሚዋሃደው ማንን ነው? ብርሃኑን ነው። ግን እንደዚያ ስላልን ግን ያ ብርሃን ሲመጣ ከማን አይለይም? ከክበቡ አይለይም። ከክበቡ ለይተን ብርሃኑን ማግኘት አንችልም። ከአብ ተለይቶ ወልድን ማግኘት አንችልም። ከወልድ ለይተን አብን ማግኘት አንችልም። ክበቡ ባለበት የፀሐይ ብርሃን አለ። የፀሐይ ብርሃን ባለበት ክበቡ አለ። አብ ባለበት ወልድ አለ። ወልድ ባለበት አብ አለ። አብና ክበቡና ብርሃኑ ባሉበት ምን አለ? ሙቀቱ አለ። ስለዚህ ክበብ ከሙቀት ተለይቶ የኖረበት ዘመን የለም፣ አይገዳደውም። ተዋህዶን ግን በተለየ ከዊናዊ ግብሩ ማለት ነው። ከዊናዊ ግብር ማለት ደግሞ በተለየ ብርሃን በመሆን ግብሩ አይንን የሚዋሃዳት ማን ብቻ ነው? ብርሃን ብቻ ነው። ብርሃን ብቻ ነው። ስለዚህ ከአይን ጋር የመዋሃድ ግብር ያለው ከፀሐይ፣ ከክበቡ፣ ከሙቀቱ ማን ብቻ ነው? ብርሃን ብቻ ነው። ግን ወደዚህ ዓለም ክበብ ስለመጣ ወደዚህ ዓለም ወደ አይናችን ሙቀት ስለመጣ ማንን አይዋሃድም? አይናችን ክበብንና ሙቀትን አይዋሃድም። የሚዋሃደው ማንን ብቻ ነው? ብርሃንን ብቻ ነው። ስለዚህ ከአብ ከመንፈስ ቅዱስ ተለይቶ በተለየ አካሉ ሰው የሆነ እግዚአብሔር ወልድ ብቻ ነው። ለምን ሲባል የተለየ ሰው የመሆን ግብር ያለው እግዚአብሔር ወልድ ብቻ ስለሆነ የተለየ ግብር ያለው የመወለድ ግብር ያለው ወልድ ብቻ ስለሆነ ወልድ ሰው ሆነ እንላለን። ወልድ ሰው ሆነ ስንል ደግሞ ከማን አልተለየም እያልን ነው? ከአብ አልተለየም። ወልድ ሰው በሆነ ጊዜ ግን በማኅፀነ ማርያም አብ ለአጽንኦ፣ ወልድ ለተዋህዶ፣ መንፈስ ቅዱስ ለአጽንኦ በድንግል ማርያም ማኅፀን ባደሩ ጊዜ ሦስቱ ሰው አልሆኑም። አብ፣ ወልድ፣ መንፈስ ቅዱስ ግን በማኅፀነ ማርያም አድረዋል። እንዴት ከተባለ ከፀሐይ ክበቡን ለይተን ብርሃኑን ማስገባት አንችልም። ከፀሐይ ሙቀቱን ለይተን ብርሃኑን ማስገባት አንችልም። ፀሐይ ከቤታችን ከገባች ወይንም ወደዚህ ዓለም ከመጣች ልትመጣ የምትችለው በማን ልክ ነው? በክበብ ልክ ነው። ክበብ የሌለበት ብርሃን የለም። ብርሃንም የሌለበት ክበብ የለም። ሙቀትም የሌለበት ብርሃን የለም። ብርሃንም የሌለበት ሙቀት የለም። ስለዚህ አብ ለአጽንኦ፣ ወልድ ለተዋህዶ፣ መንፈስ ቅዱስ ለአንጽሖ በአጭር ቃል ብቻ ስንገልጸው ለማጽናት ለማንጻት አሁን እመቤታችንን ንጹሕ አደረጋት መንፈስ ቅዱስ ይላል። ንጹሕ አደረጋት ማለት ለምሳሌ በአንድ ቃል ብቻ ልናገረው እንደ ይሄን ማለት ለምሳሌ ንጹሕ አደረጋት ሲል ጥንቱንም ንጹሕ ሆና እንደኖረች ነው የሚያስረዳው። ለምሳሌ እዚህ ጋር አንድ ሰው ሊደበድበኝ ቢመጣ እዚህ ጋር ተነስተው እርሶ ያ ሰውዬ እኔን ከመምታቱ በፊት ቢያድኑኝ ከመመታቴ በፊት ማለት ነው። ስለዚህ ንጹሕ አደረጋት ሲል ንጹሕ ሆና እንደኖረች ጠበቃት ማለት ነው። በንጽህና ጠበቃት ማለት ነው እንጂ ንጹሕ ሆና ለምሳሌ ሊቃውንት እንደውም የሚተረጉሙት እንደ ሰርግ ቤት ንጹሕ ሆነች ብትገኝ ይላሉ። እንደ ሰርግ ቤት የሰርግ ቤት ንጹሕ ናት ነው፣ ንጹሕ ሆና ነው የተገኘችው። የሰርግ ቤት ተጠርጋ ነው የምትነጻው አይደል? እመቤታችን ግን አድሮባት
ንጹህ ያደረጋት አይደለም። አቀባ ጰራቅሊጦስ እምከርሰማ ማለት መንፈስ ቅዱስ ከእናቷ አብራክ ከሔዋን ማህፀን ጠበቃት ነው። ጠበቃት ያ ማለት መርገም አልወደቀባትም ነው። ለምሳሌ በአንድ ነገር ብቻ ልናገር ከተነሳ ማለት ነው። እንቁ አለ። አሁን ለምሳሌ እንቁን ከጭቃ ውስጥ ብናደርገው ከጭቃው ውስጥም እንዳለ የጭቃው የቆሻሻው ሳይዋሃዱ ያበራል ይላል ቅዱስ ኤፍሬም። እንቁ በጭቃ ውስጥም እያለ ማብራት እንደሚችል ድንግል ማርያም በበደለ በአዳም አብራክ ውስጥም ሆና ታበራ ነበር። ለዚህ ነው ቅዱስ ያሬድ ማርያምሰ ተሐቱ እምትካት ውስተ ከርሱ ለአዳም ከመ ባሕሪ ጻዕዳ፣ እመቤታችን በአዳም አብራክ ውስጥ እንደ እንቁ ታበራ ነበር። እንቁ እንኳን በባህር ውስጥ በቆሻሻ ውሃ ውስጥ ሆኖ ቆሻሻው ሳይነካው ቆሻሻው ሳይዋሃደው ማብራት ከቻለ ድንግል ማርያም ከአዳም አብራክ ከአዳም ባሕሪ ተገይታ የአዳም ኃጢአት አልወደቀባትም ብልህ ለምንድን ነው የምታደንቀው ይላል። ድንግል ማርያም እንደ ብረት አይደለችም። ድንግል ማርያም እንደ እንቁ ናት። ድንግል ማርያም እንደ ወርቅ አይደለችም። ድንግል ማርያም እንደ እንቁ ናት። እንደ ብረት ማለት ብረት ካፈር ውስጥ ቢቀመጥ ይዝጋል። እንቁ ግን ካፈር ውስጥ ቢያስቀምጡትም ካፈሩ ዝገቱን ሳይካፈል ባፈሩ ውስጥ እያበራ ይኖራል። ስለዚህ ድንግል ማርያም ከአዳም አብራክ ጀምራ ማን ጠብቋታል ማለት ነው? መንፈስ ቅዱስ ጠብቋታል። ስለዚህ ምንድነው ንጹህ ሆና ብትገኝ ያለው ሊቃውንቱ የተረጉሙት እንደ ሰርግ ቤት ነው አሉ። የሰርግ ቤት ይጠርጉታል፣ ያነጥፉታል፣ ሽቱ ይረጩታል፣ ደራርበው ያነጥፉታል። ከዛ ሙሽራና ሙሽሪት ይዋሃዱበታል። ያው ተዋህዶ ላይ መጣ ማለት ነው። ሙሽራና ሙሽሪት አንድ አካል በመኝታ ተገናኝተው አንድ ልጅ ይወልዳሉ። አንድ ልጅ። ከዚያም በኋላ ደግሞ የሙሽራና የሙሽሪት ቤተሰቦች ደግሞ አንድ ሆነው ይበላሉ፣ ይጠጣሉ። ስለዚህ ያችን የሰርግ ቤት ንጹህ እንደሚያደርጓት እግዚአብሔርም እምጽቡር ጽሩ የገብራ ይላል። ከጭቃ እንደተገኘ ወርቅ ባህሪው ካደፈበት ከአዳም የተገኘች ንጽሕት እንቁ ድንግል ማርያም ነበረች ነው። ከዚያ ያችን ምን ይላታል አለ? ይጠርጓታል አለ። በእመቤታችን አድሮባት ሳይሆን ጥንቱን መንፈስ ቅዱስ ጠበቃት አለ። ከዚያ በኋላ ምን አለ? ሽቱ ይረጯታል አለ። መዓዛ መለኮቷ አይለያትም። ያ ማለት እግዚአብሔርን በጸነሰች ጊዜ ከጸነሰችም በኋላ በወለደችም ጊዜ ከወለደችም በኋላ ወላዲታ አምላክ ተብላ ትኖራለች ማለት ነው። ከዚያ በኋላ ምን አለ? ያችን ደራርበው ያነጥፏታል አለ። እመቤታችን ድንግል በህሊናሃ ወድንግል በስጋሃ ናት። ቅዱስ ቴዎዶጦስ ሲጨምረው ደግሞ ምን ይላል? ድንግል በህሊናሃ ወድንግል በቃላ አለ። እመቤታችን እንደውም አለ በቃሏ ብቻ ሳይሆን በህሊናዋም ድንግል ናት። ቅዱስ ዮሐንስ አፈወርቅም ይላል አይደል? እስመ ለመላእክት ሰይተክሎሙ ድንጋሌ ህሊና፣ ለመላእክት የህሊና ድንግልና አልተቻላቸውም። ከመቤታችን በቀር የህሊና ድንግልና የተሰጠው የለም። ከአራት ወገን ንጽሕት ናት። አንደኛው ከመስማት ንጽሕት ናት። ጠበቃት የተባለው እኮ ነው። ከመስማት ንጽሕት አድርጓታል። ሁለተኛው ከማየት ንጽሕት ናት። ገሲስ ሰው በአካሉ በእጁ ዳሶ ከሚሰራው ኃጢአት ንጽሕት ናት። ከርእይ ከሰሚ ከገሲስ ከአጼ ነው በሽታ ከሚመጡ ኃጢአቶች ንጽሕት ናት። ስለዚህ መንፈስ ቅዱስ ጠበቃት ማለት ከነዚህ ሁሉ ጠበቃት ማለት ነው። ስለዚህ አብ ለአጽንኦ ማለት ለማጽናት። ለምሳሌ እግዚአብሔርን ለመቻል ምን ማለት አለባት? ጽኑ መሆን አለባት። እንደውም እኮ ምንድነው የሚለው? ንስቲት ወለቶሙ ለነዳያን ጾረተከ ነፍሳ ቀደስከ ወስጋ አንጻይከ አጽናይካ ወይደንገጸት ብከ። ትንሽ ብላቴና ጸነሰች፣ እሷንም ምን አላት ይላል? የትንሽ ብላቴና ጸነሰች፣ አጸናሃት፣ አልደነገጠችብህም። ሰማይና ምድር ለማይችሉት ጌታ የ15 ዓመት ብላቴና ማህፀን ውስጥ መቀመጥ ምን መባል ነው? መጽናት ይጠይቃል። ስለዚህ አጸናት የሚለው እሱን ነው። መንፈስ ቅዱስ ንጹሕ አደረጋት የሚለው ይሄንን ስለሆነ ማለት ነው። ስለዚህ ያችን ደራርበው ያነጥፏታል። ድንግል በክሌ ናት። በዚያች ሙሽራውና ሙሽሪት እንደሚዋሃዱባት በእመቤታችንም መለኮትና ስጋ ተዋህደውባታል። በዚያች የሙሽሪትና የሙሽራው ወገን አንድ እንዲሆኑባት በእመቤታችን የሙሽራው የመለኮት ዘመዶች መላእክት፣ የሙሽሪት የስጋ ዘመዶች ደቂቀ አዳም አንድ ሆነውባታል። በዚያች መብል መጠጥ ተገይቷል አለ። በእመቤታችን ስጋ ወደሙ ተገይቷል። በዚያች ምን ተገይቷል አለ? ዘፈን ጨዋታ ተገይቷል አለ። በእመቤታችን ተአምር ተገይቷል። ታምር ማለት ምንድን ነው? አምላክን ከመጽነስ በቀር በዚህ ዓለም ታምር ሊመጣ አይችልም። ያለ ዘር ከመጽነስ በቀር ታምር ሊመጣ አይችልም። ሰማይና ምድር ለማይችሉት
መወሰኛ ሆኖ ሰማይና ምድር የማይችሉትን ከመወሰን በላይ ታምር ሊመጣ አይችልም። እና ወደ ነገራችን እንመለስ። አብ ለአጽንኦ ወልድ ለተዋህዶ የምንለው የፀሐይ ክበብ ወደ ቤት ውስጥ ሲገባ ብርሃኑን ተለይቶ አይገባም። ወልድ ወደ ማይጸነ ማርያም ድንግል ሊጸነስ በተለየ አካሉ ሰው ሊሆን በመጣ ጊዜ አብ ለአጽንኦ ወልድ ለተዋህዶ መንፈስ ቅዱስ ለአንጽሖ አድረዋል ስንል ምንድናቸውና ሲባል ፀሐይ ነውና እግዚአብሔር ክበቡ ባለበት ብርሃኑ በዚያ ልክ አለ። ብርሃኑ ባለበት ሙቀቱ አለ። ስለዚህ ወልድ ሰው በሆነ ጊዜ ማን አልተለዩም ማለት ነው? አብና መንፈስ ቅዱስ በመሉበት ዓለም ላይ አሉ ማለት ነው። ስለዚህ በአጭር ቃል ሰው የመሆን ግብር ያለው እግዚአብሔር ወልድ ብቻ ስለሆነ እግዚአብሔር ወልድ ብቻ ሰው ሆኗል። ለምን ሲባል መታየት የሚችለው ከፀሐይ እንኳን ብርሃን ብቻ ነው። ሰው መሆን የሚችለው ሰው የመሆን ግብር ያለው እግዚአብሔር ወልድ ብቻ ነው። ለምን ከተባለ እግዚአብሔር አይለወጥም። እግዚአብሔር ካልተለወጠ የእግዚአብሔር ስሙ አብ ከሆነ አብ በኖረበት ዘመን ስሙ አብ ከሆነ ወልድም በኖረበት ስሙ ወልድ ከሆነ የመወለድ ግብር ያለው እግዚአብሔር ወልድ ብቻ ነው። እግዚአብሔር ወልድ ብቻ የመወለድ ግብር አለው ካል የአካል ስም አካል ነው። የአካልም ስም አካል አካልም ስም ከሆነ በኖረበት ዘመን ስሙ አብ ከሆነ አብ ደግሞ ተወለደ ካል ምን ፈለሰ? እግዚአብሔር ተለወጠ ማለት ነው። እግዚአብሔር ስለማይለወጥ ወልድ ሰው ሆነ እንላለን። ለምሳሌ አንድ ቀላል ጥያቄ ሰውን ብንጠይቀው ሰው አሁን ክብሪት ሲጭር ማን ነው ቀድሞ የሚገኘው? እሳት ብርሃን ነው የሚገኘው? አካል ነው የሚገኘው? ሙቀት ነው የሚገኘው? በተመሳሳይ ሰዓት ሁሉ በአንድ ጊዜ ነው የሚገኙት። ስለዚህ ሰው ግን ደግሞ ማየት የሚችለው ማንን ነው? የእሳቱን ብርሃን ነው ማየት። የእሳቱን ብርሃን ምኑን መዋሃድ አይችልም? ማየት ወይም ቅርጹን አካሉንና ሙቀቱን መዋሃድ አይችልም። ስለዚህ እንደዚህ ሁሉ በደንብ እንድናየው የፈለግኩት ምንድን ነው? እግዚአብሔር እሳት ነው፣ በእሳት ይመሰላል። ወኩሎ ዘተፈጠረ ለመፍቅደ ነባባያን በእምኔሆሙ ለአንክሮ ወበእምኔሆሙ ለተገብሮ ብሎ ቅዱስ ጳውሎስ እንደተናገረ እግዚአብሔር የፈጠራቸው ፍጥረት ሁሉ እሱን ለመግለጽ እሱን እንድንረዳባቸው የተፈጠሩ ፍጥረታት ናቸው። ስለዚህ እንደዚህ ከሆነ ሰው እሳት በጫረ ክብሪትን በጫረ ጊዜ የመጀመሪያ ሊገኝ የሚችለው ብርሃንም አይደለም፣ ክበብም አይደለም፣ ሙቀትም አይደለም፣ እሳት ነው የሚገኘው። እንደዚያ ከሆነ አይናችን ሊያይ የሚችለው ከማን ጋር ተዋህዶ ነው ስንል አይናችን ማየት የሚችለው አይንን ሊዋሃድ የመዋሃድ ግብር ያለው ጸዳል ብቻ ነው። ክበብ ከተዋሃደ አይን ይዘጋል። ሙቀቱ ከተዋሃደ አይን ይቃጠላል። ሰው ማንንም አይችል ማንኛውን እንደተዋሃደ ማወቅ ይችላል በዚህ ማለት ነው። ስለዚህ ከእሳት መካከል ብርሃኑ ስለተዋሃደ ብርሃኑ ከእሳቱ ያንሳል። በዚያውም ላይ እናንተ እሺ ለምሳሌ በክብሪትን በጫርን ጊዜ ክበቡ ነው መጀመሪያ የተገኘው? አካሉ ነው መጀመሪያ የተገኘው? ጸዳሉ ነው? ሙቀቱ ነው? አካሉ ከተገኘ ብርሃን አይደለም። ሙቀቱ ከተገኘ ያለ ብርሃን አይገለጥም። ብርሃንም ያለ አካል አይገለጥም። ስለዚህ ሥላሴ በኖሩበት ዘመን ሶስት አካል አንድ እግዚአብሔር ናቸው። ኢንሰግድ ለሰለስቱ አማልክት አላ ንሰግድ ለአሃዱ አምላክ ዘውእቶሙ አብ ወልድ ወመንፈስ ቅዱስ ይላል። ለሶስት አምላክ አንሰግድም፣ ለአንድ አምላክ እንሰግዳለን እንጂ አሐተ ስግደተ ይሰገድ ሎሙ፣ አንድ ስግደት ይሰገድላቸዋል፣ አንድ አምላክነት ይሰጣቸዋል። እንደዚህ ስለሆነ ግን ካንዱ ቀዳሚ ካንዱ ተከታይ የለም፣ ካንዱ ፊተኛ ካንዱ ኋለኛ የለም፣ ካንዱ አዋቂ አንደኛው አዋቂ አንደኛው አላዋቂ የለም። ስለዚህ ክበብ በነበረበት ዘመን ማን አለ? የክበብ ዘመን የጸዳል ዘመኑ ነው። የጸዳል ዘመን የሙቀት ዘመን ነው። እሳት በተጫረ ጊዜ ግን ክበብ ስላለ ክበብ እኔ ካልተዋሃድኩ ብሎ አይልም። የመዋሃድ ግብር ያለው ብርሃን ብቻ ስለሆነ፣ ስለዚህ ከአብና ከመንፈስ ቅዱስ ተለይቶ ለምን ወልድ ሰው ሆነ ከተባለ የመዋሃድ ግብር ያለው ወልድ ብቻ ነው። የመዋሃድ ግብር ያለው ለምሳሌ ቅድም እንዳነሳ ነው እንደ ቃል እንደ ፀሐይ። ስለዚህ ሰው የሆነ ወልድ ነው ስንል በደንብ አድርገን እናስታውስ። እንደዚህ ከሆነ አሁንም በደንብ እንይሽ። አሁን ለምሳሌ ብዙ ሰዎች እመቤታችን ድንግልና ጋር ምንም ጋር ተያይዞ የሚያነሱት ስለሆነ ነው። ወልድ ሰው ከሆነ እንዴት ሆኖ ተጸነሰ የሚል ቃል ይነገራል። ለምሳሌ በአንድ ነገር ብቻ ማስረዳት እንችላለን። ለምሳሌ ሰው ፊቱን በመስታወት ያያላል። በመስታወት ሲያይ ለቋል። ከዛ ያው መስታወት ውስጥ ስገባ እንዲህ ፊቴን ሳይው ቁጭ ይላል እዛ
እዚህ ጋር አንደኛ ቦታዬን አልለቀኩም፣ ሁለተኛ ደግሞ መስታወቱ ውስጥ ደግሞ አለሁ። ከዚህ እንዳለሁ ከመስታወቱ ውስጥ አለሁ፣ ከመስታወቱ ውስጥ ደግሞ እንዳለሁ እዚህ ጋር አለሁ። ስለዚህ መስታወቱ ውስጥ ስገባ መስታወቱ ተሰብሯል? አልተሰበረም። ከተሰበረ ማየት እችላለሁ?